ማካርቴላ ባሽካ በኢየሱስም እኔ እናገራለሁ ዛሬ ከጃችሁ ላይ ያመለጣችሁ ነገር በጃችሁ ላይ ተመልሶ ይገባል እግዚአብሔር ጣልቃ ይገባል ደግሞ ሶሻል ሚዲያ ላይ መጣለ በጣም ነው የሚገርመኝ በየጊዜው ሰይጣን የሚፈለፍለው ነገር ብዛቱ የሆነ ታታታታታታታ አርግና መኪና ታገኛለህ ሁለት ይሄ እኮ ጥንቆላ ነው በቀላሉ ጥንቆላ ነው ሰው ጥንቋይ ወጣቱ ጥንቋይ ሆነ ቁጭ አርጎ ምናምን ያርግና በዚህ አመት የጠየቀው ምንም ይሆን ልብን ባለ መኪና ትሆናል አንተ ሰው ያትዛግ ጥንቆላ ነው ይሄ መኪና የሚኖር በስነ ስርዓት ከሰራህና ገንዘብ ካጠራቀምክ በዛ ስንል በዚህ መከራ የሚያበሉ ወጣቶችን ግራ የሚያጋቡ ሊዚ የሚያደርግ ነገር በየጊዜው ይፈለፈላል ይሄ ታታታታታ የለም በስነ ስርዓት ትኖራለህ ኑር በቃ ስለምቆጭ ነው አንዳንዴ ወይኔ ይላል ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጠው ታወጣዋለ እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቅ ይሄን ካስፈለገ ሚዲያ ላይ አይወጣ የራሳችን ገበና ስለሆነ ብዬ ብዙ በሌላ ዜና ከኦርቶዶክስ ተዋሕዶ ቤተክርስቲያን በገንዘብ ተገዝታ ወደ ምንፍቅና ያመራችው ዘርፌ ከበደ እንዳይወጣ ቆርጥ አውጣው ስትል የተናገረችው ሙሉ ንግግር በእጄ ገባ ሲሆን ይህንን በተናገረችበት ማግስትም በእንባ ተሞልታ ያለቀሰች በጉልበቷም ተንበርካ የጸጸት እንባን ያፈሰች በቸርች ለተሰበሰበው ምዕመን ያስተላለፈችው መልእክት ምዕመኑን አወዛግቧል ብታምኑም ባታምኑም የዚህ መጽሐፍ ቅዱስ ቅድማያት ወይም ይሄን ይጀመጥቻለሁ ይሄ ማለት ለማታቁ ሰዎች ይሄ መጽሐፍ ቅዱስ ማለት የዛ ቅማያት መሆን ይችላል ለምሳሌ ምን ለማለት ፈልጌ መሰላችሁ በ1816 ለኢትዮጵያ አቆጣጠር ማለት ነው በ1816 ተተርጉሞ በ1879 በኢትዮጵያ ፕሪንት አውት የተደረገ የመጀመሪያው ቅዱስ እንደመሆኑና እንዳገኘ እና ባክግራውንዱ ጴንጤ እንደነበረ ሰው መጀመሪያ ምን ላነብ እንደምችል it's obvious ሮሜ 8:34 ይሄ መጽሐፍ ቅዱስ እንደነገርኳችሁ በኢትዮጵያ ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ ነው ሶ ሮሜ 8:34 እዚህ መጽሐፍ ላይ ምን እንደሚል እናንብብ ሮሜ 8:34 ማን ነው የሚኮንን 4 ነጥብ ክርስቶስ ኢየሱስ የሞተ ነውን 4 ነጥብ ከሙታንም እንኳን የተነሳ በእግዚአብሔርም ቀኝ የተቀመጠ እርሱም ያስምረናል ያማልዳል የለም እኔ መድኃኒት ነው የምፈልገው actually ብድነኝ ግን መድኃኒት ነው የምፈልገውና መድኃኒቴን አግኝቻለሁ እንቀጥል ይሄኛው ምን እንደሚለው የዚህኛው ሮሜ 8:34 ያው ሁላችሁም ታውቃላችሁ ግን ፍትሃይ ለመሆን ያው እኔ የምጥራው ፍትሃይ ለመሆን አይደለ ፍትሃይ ለመሆን ይላል ሮሜ 8:34 ታዲያ የሚኮንን ማን ነው የሞተው እንዲሁም ከሙታን የተነሳ በእግዚአብሔር ቀኝ የተቀመጠ ክርስቶስ ኢየሱስ እዛ ጋር ነበብነው ኢየሱስ ነው የሚለው ይሄ ኢየሱስ ስለኛ ይማልዳል ቀጥሉ እብድ በሉኝ እኔ ግን ማለት ነው አልተውም እፈልጋለሁ ማለት ነገር ነው እፈልገው ኢየሱስ በቀደም የጻፍኩትኝ ቪዲዮ ያላችሁበት ኢየሱስ አያድንም አላልኩም ያላችሁ የቃላት ትርጓሜ ውስጥ ግቡ ምንድነው ምንድነው ሚለውን ለእናንተ ቤት ስራ ሰጥቻችኋለሁ ሪፖርት ስላደረጋችሁብኝ አላዝነባችሁም ግን ሁላችሁንም ነው የምወዳችሁ ቀጣይ ደግሞ ከዚህኛውና ከዛኛው መጽሐፍ የትርጉም ምናምን ለውጥ ያለው አቀብላችኋለሁ እወዳችኋለሁ ይው ከስራን የመጣሁት አለቦኛል በጣም ነው ደከመኝ ግን ማለት ፕሪቴንድ ማድረግ አልፈለኩም ድራማ መስራት ስላልፈለኩኝ ሪል ስሜቴን ነው ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን በሌላ ቪዲዮ ተመልሻለሁኝ
ያየነውን እንናገራለን የሰማነውን ደግሞ እንመሰክራለን እንግዲህ እውነቱን እውነት ይያለ ማለት ነው ሐሰት እናጋልጣለን እንግዲህ በዚህ መልኩ እቺ ፕሮቴስታንት የነበረች ሴት እንዲያርጋ ሮሜ 8:34ን ወደ ጥንታዊ መጽሐፍ ተመልሳ እውነቱን ስላገኘች እጅግ በጣም ደስ ብሎናል ማለት ነው እንግዲህ ፓስተር ቸሬ ስለ ዘሪቱ ማነው ስለ ዘርፌ የተናገረው እጅግ አስደናቂ ነገሮች አሉ እንዲሁም የሚያሳያችሁ በጣም ድንቅ የሆነ ፕሮቴስታንት ነው ነገር ግን አጎቱ ኦርቶዶክሳዊ ካህን ሆኖ የነበራቸው ግንኙነት ምን ያደርጉ እንደነበረ ያ አገልጋይ ካህን እንዴት አድርጎ ኦርቶዶክስ ማነው ፕሮቴስታንት ዘመዶቹን እንዳስደመማቸው ከፕሮቴስታንቱ ሰው የማሰማቸው ነው እጅግ ድንቅ የሆነ ቪዲዮ ማለት ነው እንዲሁም ደግሞ ሌሎችን ፓስተር ቸር ያጋለጠበትን ፕሮቴስታንት ሰለቸኝ ያለበትና ሳይያቸው እኔና ቤተሰቦቼ ፕሮቴስታንት እምነት ተከታዮች ነን ጴንጤ የሚባለው ግሩፕ ማለት ነውና በመጽሐፍ ቅዱስ ነው ምናምነው ጴንጤዎች ነን ከሌላ ነገር ጋር ታያዩት በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የሆነ አጎት አለን የእናታችን ታላቅ ወንድም አለና እናታችን ወደ አዲስ አበባ የመጣችው በጣም ልጅ ሆና ስለሆነ ከሱ ጋር ከተለያዩ ከረጅም ጊዜ በኋላ ነው የተገናኙትና ሲገናኙ የነበራቸው ፍቅር ለነግራችሁ አልችልም ሲያገኛት እሷ ጴንጤ ሆናለች እሱ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነው ደስተኛ አልነበረም በጣም ነው ያዘነው በቃ መለያየታችን ክፍተቱ ነው ይሄንን ነገር ያመጣው ብሎ በጣም ነበር ያዘነውና በቃ አጽናንተ ነው እኛም ደግሞ ባግባቡ ነበር ምን ወደው አጎታችን ነው ባግባቡ ነበር ምን አስተናግደው አዲስ አበባ ሲመጣ እኔ እውነቴን ነው የምላችሁ ቦሌ መድኃኒዓለም ሁሉ ይጀሄጄ ከአስተዳዳሪው ጋር ሁሉ አስተዋውቂ ምን ዋጋለው ታዲያ ይላል እሱ ደግሞ ይሄው ጴንጤ ሆኑ ይላችኋል ላገልጋዩ ማለት ነውና በጣም አራዳ የገባው ነቄ የሚባል አጎታችን ነው መስከረም 1 2018 ዓመተ ምህረት ከዚህ ዓለም በሞት ተለየ ነቄ ነው ይያቻለሁ ይሄ ሰውዬ በቀደም ሲሞት ከመሞቱ በፊት ሮብ ቀን ልጆቹን ሰበሰበና መሄዴ ነው በቃ በርቱ አላቸው ማለት ነው ወዴት ነው የምትሄደው ሲሉት እኔ በቃ ከዚህ ዓለም ለያለሁኝ ይላቸዋል እንግዲህ የአማኑኤል ቤተክርስቲያን ደብረ አስተዳዳሪ የነበረ ሰው ነው በጣም የተከበረ ነው መጨረሻ ላይ ጦርታ ከወጣ 10 ዓመት አካባቢ ደግሞ በመንኩስና በቃ በጾም በጸሎት የሚያሳልፍ ሰው ነውና በጣም የሚገርማችሁ መንፈሳዊ ሰው ነው እና በቃ መሄዴ ነው ከዛ ሲሉት እንትን ይዛችሁኝ ሄዱ አለ የተወለደበት ትውት የተከበረበት ስፍራ አለ ወደዛ መሄድ አለብኝ አለ ይዘው ሄዱ በሉ ቤታችሁን አሰናዱ እንዲያረታው ጋሽታው ሲሉት አሰናዱ በቃ ይሄዳለሁኝ አለ ከዛ ቤቱ ተሰናዳ ምን አለ በሉ ያቸው የመንኩስና የመጀመሪያውን ቆቧን አምጡልኝ አለ የመንኩስና ቆቧን አመጡለት እሷን አደረገና በሉ ሄዱ ለካህናት ነገሯቸው ብሎ ልክ እነሱ ሊነግሩ ሊወጡ ሲሉ እሱ ተስተካክሎላችሁ ላጥ ከዚህ ዓለም ተለየ ማለት ነው ማኒ በጣም ነው የገረመኝ እናቴ ይሄን ስትነግረኝ በጣም ነው የገረመኝ እሱ በሞተ በሶስተኛው ቀን ነው እሁድ ቀን ነው መርዶ የነገርናትና ምን ብሎ ነው የተናዘዘው እንዳትጎዳ ራሷን እንዳጎዳ ብሎ ነው ለልጆቹም ተናግሮ የሞተውና እንዴት ያለ መልካም ሰው ነው የገረመኝ ነገር ግን እንዴት አወቀ ነው አሁን ትልቁ ጥያቄ አጎታችን አለቃ መዝገቡ የሚሞትበትን ቀን የሚሄድበትን ቀን እንዴት አወቀ ከዚህ በፊትም አንድ መነኩሴ እንደዚህ ያደርገዋል ገላቸውን ተጣጥበው ምን ብለው ተዘጋጅተው በሰው ጥሪ ያሉና ሰው ልጅቷ ልጠራ ሄዳ ጠራችና መጣች እንጂ እሳቸው እንዴ ተስተካክለው ላጥ ብለዋል እና ለሳቸው የሰጠውት መልስ በተደጋጋሚ ውሰደኝ ብለው ጠይቀው ቆዩ ተብለው ኬዛቸው እየታየ ስለነበረ በቃ አሁን ትመጣለ ተብለው መንፈሳዊ ሪሌሽን ስለነበራቸው ሄዱ ነው ያልኩት አጎቴም እንደዛ አድርጎ ይሁን እስቲ በኢትዮጵያ ኦርቶዶክስ እምነት ተከታዮች መካከል የዚህን ሚስጥር የምታውቁ ሰዎች ሚስጥሩን ብታጋሩኝ እኔ በትህትና ለመማር ዝግጁ ነኝና እንዲም አይነት አባት አለ እንዲም አይነት የሚያኮራ አጎት አለ ቀኑን አውቆ ነቄ የሆነ ካህን ተጠናቆ ሄደ ማለት ነው አለቃ መዝገቡ ነፍስ በሰላም ትረፍ አሜን አሜን የኒህ ካህን አባት ያለቃ መዝገቡ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን እጅግ ድንቅ የሆነ ነገር ተናግረዋል ኦርቶዶክስ ቤተክርስቲያን እንዲህ ያሉ አባቶች አሏት ይሄ ሐሰተኛ ትንቢት አይደለም በፕሮቴስታንቱ ዘንድ እንደሚደረገው ነብይንን ሐዋርያንን እያሉ እንደሚለፈልፉት ሐሰተኛ ነገር ሳይሆን እግዚአብሔር ለእንዲህ ያሉ ሰዎች በራእይ ይገልጥላቸዋል ብዙዎች ናቸው እኒህ አባት ብቻ ሳይሆን ብዙዎች ህልፈተ ሞታቸውን ቀናቸውን ያውቋታል ማለት ነውና እንዲህ አድርገው አሰናድተው
ይሄዳሉ። እጅግ በጣም ስላስደነቀኝ ነው ወደ እናንተ ያመጡት ማለት ነው። እስኪ ከዚህ ቀጥለን ደግሞ በአዳራሽ የሚደረግ ሐሰት ውሸት መቼም ውሸት አያልቅባቸውም። በውሸት እንዴት ህዝቡን ምዕመኑን እንዳሳቱት የሚያሳይ ቪዲዮ አዘጋጅቼላችኋለሁ። የውሸት ጠንቅ ነው እንግዲህ ፓስተር ቸሬም ውሸታም ብሎ ይተቻቸዋል ይዘልፋቸዋል ማለት ነው። ፓስተር ቸሬ እውነቱን እየተናገረ እነዚህ ሰዎች ይነግራቸዋል። እስኪ ነው ይሄው እነዚህ ውሸታሞች እኔ ፕሮፌት ኮዳ ሶስተኛው ሰማይ ላይ ነበርኩ። ሶስተኛው ሰማይ ላይ ነበርኩ። አቤት ውሸት! ይሄን ማሐጂ ማን ከተል እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ያላየ ሰው ዝም ብሎ የሚናገር ሰው አለ። ጴጥሮስን ፊት ለፊት አይቼዋለሁ። ሳክስ ነው እባክህ። እዛ ባለውበት ሰዓት ላይ መላእክቶች መጥተው ጸጉሬን ያሻሹ እያናገሩኝ ነበር። ውሸቱን ነው። እምገርማችሁ በአብ ቀኝ ከሄድኩ በኋላ እንኳን የኔ ማረፊያ ሰኪውርድ አድርጌ ነው የመጣሁት። ወደዚህ ራሱ የመጣሁት እኔ ለእናንተ ብዬ ነው። ጴንጤ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? በጣም የምትወጠሩ ሰዎች ሰው ሁኑ። እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ ነገረኝ እኮ መልአኩ ነገረኝ። ባናት ተተከል ሐዋርያ ጳውሎስ እንደተናገረ የኔ እዚህ መኖር ጥቅሙ ለእናንተ ነው። ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበር። ከላይ እንደመጣ ሰው በእናንተ ፊት ቆመ ነው እኔ የምናገራችሁ ስለ መጣው አማን በለባከ ይሄ ጅል ነው አልነቃም። ጅላጅል ግን ጅልን እንዳዋቂ ቆጥሮ የሚከተል ነው። ይጮሃል። ሃሌሉያና ጌታ በጣም ነው ይበዛው። everybody hallelujah ጅላጅል ማለት ያልነቃውን የሚከተል መሄዱን እንጂ መድረሻውን አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል? መሰብሰቡን እንጂ አጀንዳውን አያውቅም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ያየነውን እንናገራለን የሰማውን እንመሰክራለን። እንግዲህ በዚህ ልክ ዓለም አቀፍ ውሸት በጣም እጅግ የገነነ ከሰማይ የከበደ ግዙፍ ውሸት የሚዋሹት በአዳራሽ ውስጥ ወንጌልን እንሰብካለሁ ብለው ነው ማለት ነው። እንግዲህ አዳራሽ ውስጥ ገብተው ውሸትን የሚያስተምሯቸው ውሸትን ይነግሯቸዋል፣ ስለ ውሸት ያስጨበጭቧቸዋል፣ ስለ ውሸት አሜን ያስብሏቸዋል ማለት እጅግ በጣም የሚያሳዝን ነው ማለት ነው። እንዲህ አይነት ውሸት ቅዱስ ጳውሎስ ጋር ነበር ተነጥቄ ነበር። እጅግ በጣም የሚደንቅ ነው እና በጣም ለመታዘብ ያህል እንዲሁ ዝም ብለን ትንሽ ፈን እናደርግበት በሚል ነው ያቀናበርኩላችሁ ማለት ነው። ፓስተር ቸሬ ግን ውሸታም እያለ ውሸቱን እየገሰጸ እውነቱን ደግሞ ይነግራቸዋል ማለት ነው። እንግዲህ ወደ እውነት መንገድ እንዲመጡ የሁል ጊዜም ጸሎታችን ምኞታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለነዚህ ሰዎች ልቦናቸውን ገልጦላቸው ወደ እውነት እኛ ወደ ያዝነው እኛ ወደ አወቅነው እውነት ይመጡ ዘንድ ፈቃዱ ይሁንልን።